ዘአራዮ ትምህርተ አምሳልኪ ቤተ ነድ ዘመብረቅ ጠፈራ ወህብራ በረድ ዘከመ ተነበይኪ ድንግል ጽጌ ነጎድጓድ ያስተበጽኡኪ ሁሉ ትውልድ ወእምኔሆሙ አንሰ ገብርኪ ዋሕድ። በመብረቅ የተሾመ መልአክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 22 ቀን ታላቁ መልአክ ቅዱስ ኡራኤል ዓመታዊ በዓለ ንግሡ ነውና እሱም በተመለከተ እንነጋገራለን። ቅዱስ ያሬድ እንዲህ ይለናል፣ መላእክት ይትለአክዎ ለዘአንጐድጐደ ሰማያተ ወአውረደ ዝናማተ ተስፋ ኩሉ ዓለም። በደመና ዝናም ለሚጭን ወደ ሰማይ ለሚያወጣ ከሰማይ ወደ ምድር ዝናምን ለሚያወርድ በዝናም ውስጥ መብረቅን ለሚያደርግ በመብረቅ ውስጥ ነጎድጓድን ለሚያመጣ ለእግዚአብሔር መላእክት ይላላኩታል። መላእክት ምን ይሉታል? ይላላኩታል። መላእክት ይትለአክዎ መላእክት ይላላኩታል። ለማን? በደመና ዝናብ ወደ ሰማይ ጭን ወደሚያወጣ ወደ ሰማይ አውጥቶ ወደ መሬት ለሚያወርድ ለእግዚአብሔር መላእክት ይላላኩታል። ቀዋሚያን ለነፍሳት የሚላኩ የሚቆሙ የሚያሻግሩ በእሳት ፈጥነው የሚገኙ በፈል ውሃ ውስጥ ፈጥነው የሚገኙ በአፈ አናብስት ፈጥነው የሚገኙ ቅዱሳን መላእክት። ቀዋሚያን ለነፍሳት እሙንቱ ሊቃናት፣ እኒህ ሰባቱ ሊቃናት ናቸው። አንድም ሰባቱ ሊቃነ መላእክት ናቸው። ኡራኤል ወሩፋኤል። ኡራኤልና ሩፋኤል፣ ሚካኤልና ገብርኤል፣ ሱራኤልና ራጉኤል እያለ ያመጣዋል። ሰባቱ ሊቃናት ተምረናቸዋል። ባጭሩ ኡራኤል ወሩፋኤል። ቅዱስ ኡራኤል በደመና ውስጥ በመብረቅ ውስጥ በነጎድጓድ ውስጥ እየተሾመ መላእክት እያንዳንዳቸው የተሾሙበት ቦታ አላቸው። ቅዱስ ኡራኤል በደመና ውስጥ በነጎድጓድ ውስጥ በመብረቅ ውስጥ የተሾመ መልአክ ይላል። ቅዱስ ሩፋኤል ማህፀን ሴቶች በሚወልዱበት ሰዓት ፈጥኖ እነሆ የሚደርስ መልአክ እንደሆነ ገድሉን ቢሰሙ ጸበሉን ቢጠጡ ፈጥኖ ደራሽ እንደሆነ ተቀምጦለታል። ዶክተርም ይባላል ማለት ነው። በምግብ የተሾመ እነሆ ምግብ መጋቤ ብሉይ በመባል የሚታወቀው ቅዱስ ሚካኤል ነው። አብሳሬ ተስፌት መጋቤ ተስፌት የሚባለው የምስራች የሚናገር ደስታን የሚበላ መልአክ በዚህ የተባለው ደግሞ ቅዱስ ገብርኤል ነው ማለት። እኒህ ሁሉ ማንን ይላላካሉ? እግዚአብሔርን ይላላካሉ። እስኪ ከታች ጀምረን እንምጣ። በመጀመሪያ ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን በ7 ዓመታቸው እግዚአብሔርን በበደሉ ጊዜ ምን አድርገው በደሉ ካላችሁኝ፣ በለስን አትብሉ የተባሉትን በልተው እግዚአብሔርን በደሉ። አትብሉ የተባሉትን በልቶ እግዚአብሔርን ከመበደል ሁላችንንም እግዚአብሔር ይሰውራል። ትእዛዝን ማክበር ሕግን መጠበቅ እነሆ የሰው መሆን ምልክት ነው እና ሕጉን አክብረን ትእዛዙን ጠብቀን እንድናልፍ እግዚአብሔር ይርዳን። በሰባተኛው ዓመት እግዚአብሔርን ቢበድሉ ገነትን የሚያክል ቦታ እግዚአብሔርን የሚያክል ጌታ አጠው ወደ ምድር ሲወጡ ገነት በርን በሱራፊ አስጠበቀ። አሁን የመላእክት ጥበቃ የሚጀምረው ከዚህ ነው። ምናል በዚህ በኩል የምታንቀለቀል ወይም የምትበለበል ሰይፍ ያዘና እነሆ ያ በቀኝ በኩል ተሰቅሎ አስበኝ ያለው ወጣት እስከሚመጣ ድረስ ይልቁንም አንቺ ቁልፍ ነሽ የገነት ተብላለች እና እነሆ ጌታ በመስቀል ላይ ተሰቅሎ ቁልፍ የእመቤታችን ደም ከስጋዋ ስጋ ከነፍሷ ነፍስ እነሆ መስቀል ላይ በፈሰሰው ደም ያንን ደም ይዞ የማናዊ ጴጥሮስ ማለት ነው ሄዶ ገነት እስከሚገባ ድረስ ሱራፊ እንዲጠብቅ ታዘዘ ነው። እንዲጠብቅ ታዘዘ። አሁን መላእክት ይላላካሉ። ከዚህ ጀምሮ እንግዲህ መላእክት ይላላካሉ። ለምሳሌ በኦሪት ዘፍጥረት ምዕራፍ 19 ላይ ሰዶምና ገሞራ ሰዎች ተመለሱ ቢባሉ አንመለስም ሲሉ መላእክቱ ተልከው መጥተው በእሳት ዲን ከተማዋን አቃጥለዋት አራግፈዋት ተመልሰዋል።
እንደገና በመጽሐፈ ኢያሱ ምዕራፍ 5 ላይ ስንመለከት መላእክት እነሆ ኢያሱን ለመርዳት ተልከዋል። ቅዱስ ሚካኤል ወደ ኢያሱ መጥቶ ከማን ወገን ነህ ከእኔ ወይስ ከጠላት ሲለው አንተን ልረዳ መጥቻለሁ ሲል እንመለከታለን። ሌላው በመጽሐፈ መሳፍንት ምዕራፍ 13 ላይ እንደምንመለከተው ወደ ማኑሄ ቤት የወረደው መልአክ እነሆ እግዚአብሔር ማኅፀንሽን ልጅ እንዲሸከም ፈቅዷል ብሎ አብስሮ ሲመለስ እንመለከታለን። የሚቀጡ መላእክት አሉት፣ የሚያበስሩ የሚያድኑ መላእክት አሉ። ለዚህ ነው ቅዱስ ጳውሎስ ምን ይላል? እግዚአብሔር የሚላላኩ መላእክት አሉት። በሁለት አይነት መልኩ ይላካሉ። ነፃ ለማውጣት፣ ለማስደሰት፣ ለማብሰር፣ ለማዳን፣ ለማሻገር፣ ነፃ ለማውጣት የሚላኩ መላእክት አሉት። ይሄ የሚላኩ የምሕረት መላእክት ናቸው ይላል። እንደገና እግዚአብሔር የመዓት መላእክት አሉት። እንደ ሄሮድስ በትል የሚመቱ፣ እንደ ናቡከደነጾር ሳር የሚያስገጡ፣ እንደ ሰዶምና ገሞራ በእሳት ዲን የሚለበልቡ መላእክት አሉት እግዚአብሔር ይላል። ስለዚህ ቅዱሳን መላእክት እነዚህ ናቸው። ወደ መጽሐፈ ሄኖክ ምዕራፍ 6 ላይ እንመልከት። እንዲህ ይላል ተከብተ ሄኖክ አልቦ ዛይመረ ሀበ ተከብተ ይለናል። ምንድነው? ኡራኤል ለሄኖክ ዛራዮ ትምህርት አምሳሌክ ቤተ ነድ። ኡራኤል ለሄኖክ እነሆ ያሳየው ብሎ ያመጣል። ሄኖክ ተከብተ ሄኖክ አልቦ ዛይመረ ሀበ ተከብተ ተሰወረ ይላል። አካሄዱን ከእግዚአብሔር ጋር ስላደረገ ተሰወረ። የተሰወረበትን ግን ከእግዚአብሔር ውጭና ከቅዱሳን መላእክት ውጭ የሚያውቅ አልነበረም ይልና ሰባቱ ሊቃነ መላእክት ግን እየሄዱ ያነጋግሩት ነበር ይላል። እሱም መስክሯል። አንዱ መልአክ መጣና ማነስረው ሚካኤል ስለዲዮ ሰናይቱ ለሰብእ ታዛዚ። ሁለተኛው መልአክ መጣ ማን አልኩት? ገብርኤል እነሆ እግዚእ ወገብር ናው ሰው አምላክ ሰው ይልቁንም የምስራች ደስታ የምናገር። ሶስተኛው መልአክ መጣ ማን ነው? ሩፋኤል እኔ ማኅፀን የምፈታ የማዋደድ እኔ ነኝ እያለ። አራተኛው መልአክ መጣ ማን ነው? ቅዱስ ኡራኤል ዘአራዮ ትምህርተ አምሳለኪ ቤተ ነድ ዘመብረቅ ጠፈራው ህብራ በለ። እነሆ በመብረቅ የታጠረች ቤትን አየሁኛልና። ይልቁንም ያንቺ አምሳል የሆነች አየሁ ተመለከትኩ። በከመ ተነበይኪ ድንግል ጽጌ ነጎድጓድ እነሆ ጽጌ የክረምት አበባ የነጎድጓድ አበባ እንደተመሰልች ይልቁንም ያስተበሰዎች ሁሉ ትውልድ ሁሉ ብፅዕት የሚሉሽ አንቺ ነሽ። ወእምኔሆሙ አንሰ ገብርኪ ዋል ከነሱ መካከል አንዱ አገልጋይሽ እኔ ነኝ ብሎ አባ ጽጌ ድንግል ይናገራል። ኡራኤል ለሄኖክ ኡርኤል ይላል። ኡርኤል ይላል፣ ኡራኤል ይላል። ሄኖክ ዘአራዮ ሄኖክ በተሰወረበት ጊዜ መጥቶ ተራራው ላይ እንዲወጣ ብሔራዋን እንዲሻገር ያሳየው ቅዱስ ኡራኤል ነው። አንደኛው ቅዱስ ኡራኤል ምን አለው? እኔ በመብረቅ በነጎድጓድ የምላክ መልአክ ነኝ። ስለዚህ ተራራውን እንድትወጣ በ6 ዓመት ተሰውራ በ7ኛው ዓመት ስለወርቆዛ በፍጹም በፍጹም ቁጥር በ7ኛው ወደ ላይ እንድታረግ እንድትወጣ ተፈቅዶልሃል ብሎ አሳየው። ዘመብረቅ ጠፈራ ወህብራ በረድ ይላል። በመብረቅ ያሸበረቀች ይልቁንም ደግሞ ፊቷ ወይም ደግሞ ህንፃዋ በበረዶ ያሸበረቀ የምትመስል ምሳሌዋ ለድንግል ማርያም ምሳሌ የሆነው ይህን ይናገራል። በዚህ በመጽሐፈ ዕዝራ ላይ ደግሞ እንዲህ ይለና እነሆ ዕዝራ ተሰወረ ይላል። ይልቁንም ደግሞ ዕዝራ የተሰወረበት ምክንያት 5 ጓደኞቹ ጋራ ለ40 ቀንና ለ40 ሌሊት ሱባኤ የሱባኤው ምክንያት ደግሞ 46ቱ ቅዱሳት መጻሕፍት ጠፍተው ነበር። እነሱን ለማየት ሞቱሰ ይደረሩ አለ። ጓደኞቼ ቀን ቀን እኔ ጋር ሲጽፉ ይውላሉ፣ ማታ ማታ ይበላሉ። እኔ ግን 40 ቀን 40 ሌሊት አልበላሁም ብሎ ያመጣል። እና ከዕለታት በአንድ ቀን ለሄኖክ የተገለጠው መልአክ ቅዱስ ኡራኤል ወደ ዕዝራ መጣ። የእግዚአብሔርን ቸርነት መርምረህ ማወቅ ትሻለህ? ዛሃሎ ይሄዱ ያለ የነበረ የሚኖር ዓለምን ፈጥሮ የሚኖር አንግሱኝ የማይል ንጉሥ ስጡኝ የማይል ባለጸጋ እግዚአብሔር ነው። የእሱን ክብር፣ የእሱን ስጦታ፣ የእሱን ጸጋ፣ የእሱን አምላክነት ማወቅ ትፈልጋለህ? አንድ ነገር መጀመሪያ ግን ልጠይቅ። እሺ እሳትን በላዳን ትሸከማለህ? እሳት በላዳን ላዳን ማለት እንግዲህ ስፌት ነው፣ ሳር ነው፣ ይቃጠላል። እሳት እሱን ይበላዋል። የሚታወቅ እሳትን በላዳን ትሸከማለህ? ይህን አይቻልም። ለሰው የማይቻለው ለማን ይቻላል? ለእግዚአብሔር ይቻላል። በቅዱሳን ደረጃ በእምነት ይህን
መሸከም ይቻላል። ምክንያቱም 3 ወጣቶች በእሳቱ መካከል ዋይተዋል። ቂርቆስና ኢየሉጣ በፈላዋ ውስጥ ገብተው ወጥተዋል። እስራኤላውያን 600 ሺህ ሆነው በኤርትራ ባህር መሃሉና አልፈውታል። በማን ይቻላል? በእግዚአብሔር ይቻላል። ትንቢተ ዳንኤል ምዕራፍ 6 ላይ ከ7 አናብስት ጥርስ እሳት ነው። ከቶም የ7 ያን እንኳን ራሱ ከባድ የ7 አናብስት ጥርስ ከባድ ነው፣ እሳት ነው። እና ወደዚያ የገባው ማን ነው? ዳንኤል ነው። ውሃን የሆነለት በእግራቸው ምን አሉ? ዳሰሱት፣ አጫወቱ። ሲያጫውቱ ታደሩ። አልጎዳውም። ምን እምነቱ ማለት ነው። ስለዚህ በላዳ አንስታ ትሸከማለህ? አይቻልም። እሺ ነፋሱን በሚዛን መዝነዋል። እንዴት ይሆናል? ይህንን የሚለበለብ ነፋስ እንዴት መመዘን ይቻላል? ቀጠለ። ትናንትን ዛሬ ነገ ማድረግ ትችላለህ? አይቻልም። ይህንን ነገረውና ጽዋዐ ልቡና ዘአስተዮ ኡራኤል መልአክ፣ ይልቁንም ከእግዚአብሔር ዘንድ ተልኬ የምታስተውልበት ጥበብ፣ ሞገስ፣ ማስተዋል የሚያመጣልህ በወርቅ ጽዋ እሳት ላጠጣህ ነው አለ። ትንቢተ ዳንኤል ማነው? ትንቢተ ኢሳይያስ ምዕራፍ 6 ላይ ኢሳይያስ እንደምናውቀው ከአበይት ነቢያት ታላቁ ነቢይ ነው። ምዕራፉም 66 ነው። ከሁሉም የበለጠ ነው እና ትንቢቱ ከባድ ነው። ምክንያቱም ነሣ ደዌነ ወጾረ ሕማመነ እያለ መከራውን በሱ ቁስል እኛ መፈወሳችንን፣ መጨነቁን፣ መገረፉን፣ መሰቀሉን አስቀድሞ ያየ ነቢይ ነው። ለምሳሌ አሁን ኤርምያስን ብንወስድ ክርስቶስ እንደሚወለድ፣ ሐዋርያትን እንደሚጠራ፣ ሰባኪት እንደሚጠራ፣ አዲስ ኪዳን እንደሚመሰርት ተናግሯል። ወደ ሕዝቅኤል ብንሄድም ቀይ ጎልማሳ ገባ ወጣ ብሎ የክርስቶስን ልደት የእመቤታችን አምላክን መውለድ ተናግሯል። ወደ ዳንኤልም ብንሄድ ወፃ አንበሳም ግብ ውጥቂ ወልዷል፣ አንበሳ የተባለ ኢየሱስ ክርስቶስ ነው፣ ግብ የተባለች እመቤታችንና ከእመቤታችን አምላክ ተወለደ ብሎ ተናግሯል። ሊቀ ነቢያትም እነ ኢዩኤል ተናግረዋል፣ እነ ሚክያስ ተናግረዋል። አንቺ ቤተልሔም እንደዚሁ ልጅ እንደሆንሽ አትቀሪም፣ ሕፃኑ ይወለዳል በዚህች ላይ ምድራዊ ያይደለ ሰማያዊ ይልቁንም ዘላለማዊ ንጉሥ ብለው ተናግረዋል። ነገር ግን ኢሳይያስ ሁሉን ነገር ነው ነዋበጉ ለእግዚአብሔር ዛጤታ ለዮሐንስ መጥምቅ የሰበከው ውስጥ ተነስቷል። በግ በሸላቾቹ ፊት ቢላ እየላሰ እንደሚታረድ የሚሰቀልበት መስቀል ተሸክሞ ቀራንዮ ወጥቶ ስጋውን ቆርሶ ደሙን አፍስሶ ዓለምን ያድናል። ስለኛ ተጨነቀ፣ ቃተተ፣ ተገረፈ፣ በእርሱ ቁስል እኛ ተፈወስን እያለ ነው የሚያመጣው። ከበድ አድርጎ ነው ያመጣው ኢሳይያስ እና እሱ ከዕለታት በአንድ ቀን ይላል። እነሆ ዖዝያን የተባለ ንጉሥ ደፍሮ በአባቴ ቤተ መንግስት በእናቴ ቤተ ክህነት ነኝ ብሎ ወደ ቤተ መቅደስ ገብቶ ማዕጠንት ይዞ ሲያጠን ፈርቶ ዝም አለ። እዚህ እግዚአብሔር ተቆጣ። መናገር የሚገባ ከብሉይ ኪዳን እንደ ኤልያስ፣ ከአዲስ ኪዳን እንደ ዮሐንስ መጥምቅ ደፋር። ቤተ መቅደስ አንኳኩቶ ተው ተመለስ። ኤልያስ አክዓብን ምንድን ነው ያለው? ኤልዛቤል ያንተ ጣዖት እግዚአብሔር ከሆነ እናምልከው፣ የኔ እግዚአብሔር አምላክ ከሆነ እግዚአብሔር አምላክ ነው፣ መስዋዕት እናቅርብና ይለይልና ደፍሮ ማለት ነው። ደፍሮ እሺ አለ። ሰዋና ማን በዓል ጣዖት ነው። ጣዖት እንዴት አሻንጉሊት ነው? እንዴት እሳት ያወርዳል ከሰማይ? የኤልያስ አምላክ እግዚአብሔር ነው። እሳት ወረደ ከሰማይ። 850 ነቢያቱን አጨደበት። በዚህ ተናደደ። ድፍረት ማለት ነው። ወደ አዲስ ኪዳን እንጣ። ዮሐንስ መጥምቅ እነሆ ሄሮድስን ኢታውስ ብእሲተ ወከ ፊልጶስ የወንድምህን ሚስት አታግባ፣ ጣዖት አታምልክ፣ እግዚአብሔርን አምልክ ብሎ የደፈረ እስከ ጥግ ድረስ የሄደ ሐዋርያ ነው ዮሐንስ መጥምቅ ማለት ነው። ካህን ይህንን ነው የሚነግረን። ስለዚህ ኢሳይያስ ፈራ። በዚህ በቁስል ከንፈሩ ተመታ። አሁን ዛሬ እውነት ባለመናገራችን፣ እውነትም ባለመመስከራችን ይልቁንም በተቀደሰው ቦታ ላይ የረከሰ ንግግር ሲነገር፣ በተቀደሰው ቦታ ላይ እነሆ መቆም የማይገባቸው ሰዎች ሲቆሙ፣ ሰው ሲሸጥ ሲለወጥ፣ ሰው ሲሰደድ፣ ሰው ሲፈናቀል፣ ሰው ሊቃውንቱ የበረንዳ ዳሪ ሊቃውንቱ የሀብታም መጋዘን ጠባቂ ሆኖ ሌላው በገንዘብ በዘመድ እየገባ ቤቱን ሲንበሸበሽበት ዝም ብለን ባለመናገራችን ጌታ እንደ ኢሳይያስ በቁስል ቢመታ ማን ነው ዛሬ? ማን ነው ሰላም? ከንፈሩ ሰላም የሆነ ማን ይሆናል? አይሆንም። ማን ሰላም ይሆናል? በምን ምክንያት? ከየት ተገኝቶ ቅድስና? አሁን ከዚህ በኋላ መነፌኑ ህዝብ እስራኤል አለ ጌታ። በኋላ ቁስል ተመቶ ወደ እስራኤል ማንን ልላክና ላውጣቸው ብሎ ሲናገር ወንድነቱ እኔ ጋር ነበረ፣ ነገር ግን ከንፈሬ ተይዟል አለ። ትናንት አልነበረም ወንድነት? ከመካከላቸው አፌ ከንፈሬ ቆሰለ። እኔ ነኝ እንጂ መሄድ ይችል ነበር፣ ግን ከንፈር የለኝም ማለት። ሙሴ ምንድን ነው ያለው? አፍ የለኝም አለንም፣ በፈርዖን ፊት አለንም፣ ምን የለኝም? አፍ የለኝም ማለት።
አሮን እሁከ ይኩን ከአፈ ነው ያለው። አሮን ወንድም አፍ ይሁን ነው ያለው። እዚህ ጋር ግን ከሱራፌል ከመላእክት ማለት ነው አንዱን ወፈኖ ለሱራፊ ይላል። አዎ ሱራፊል ምን አስይዞ ፍም አስይዞ ፍህመ በጉጠት የጉጠት እንጨት ማንሻ በሱ ያዘና በፍም ማለት ነው መጣ ዋልከፎ ከናፈሪው። አዎ እነሆ መጣና አፍክን ክፈት አለ። አሁን እንደው ፍም ይዞ መጥቶ አፍክን ክፈት ማን ይችላል? ማን አፍክን ክፈት አለ። ዋልከፎ ከንፈሩ ሊያስነካው እኮ ነው። አየው ፍም በጉጠት ፍም ይዞ መጣና አፍክን ክፈት አለ። እንዲህ አድርጎ ሲያሳየው ያፉ ላይ የነበረው ቁስል ወደ መሬት ወደቀለት። ክብርና ምስጋና ለመድኃኒዓለም ነው። ከዚህ በኋላ ይህ መስከር አያችሁ፣ ባለመመስከር አያችሁ መከራ ይመጣል። አሁን ተልኮ የመጣው ይህ መልአክ ነው። ይህ ዑራኤል መልአክ ምን አለ? አፍክን ክፈት አለ። እሳት ክፈት አለ። ከፈተ። እግዚአብሔር አምላክ ፈውሻለሁ ይላል። ምን አለ? እግዚአብሔር አምላክ ፈውሻለሁ ብሏል። ሁለተኛ ነገሥት ምዕራፍ 2 ላይ የኢያሪኮ ሰዎች ኤልያስና ኤልሳ ከተለያዩ በኋላ ኤልሳ ወደ ኢያሪኮ ይሄዳል። ቀረቡና ተሰብስበው አንተ የዚያ ደግ መምህር ደቀ መዝሙር ነህ። ያ መምህር ዮርዳኖስን ተሻግሯል፣ ሙት አንስቷል፣ ዝናምን አቁሟል፣ ዝናምን አምጥቷል። አንተም ደግሞ የእሱ ልጅ ስለሆንክ ጥሩ ነገር እንጠብቅብሃለንና ስለዚህ እነሆ ለምታያት ለኢያሪኮ ንብረቷ መልካም ነው። አየር ንብረቷ መልካም፣ ምድሯም መልካም ነው። ነገር ግን ውሃው መጥፎ ሁለት ባህሪ ያለው፣ አንደኛ ጎምዛዛ ነው አይጠጣም፣ ሁለተኛ ሴቶችን ያመክናል። ስለዚህ ለውጥልን አሳየን አሉና ጠየቁት። አዲስ ማሰሮ አምጡልኝ አለ፣ አመጡለት። ጨው አምጡልኝ አለ፣ አመጡለት። ጨውን ወደ ማሰሮ አስገባና ወደ እግዚአብሔር ጸለየ። እግዚአብሔር እንዲህ አለ፣ ወለድክዎ አጣምክዎ ለዝንቱ ማይ። ይህን ውሃ የሰራዊት ጌታ እግዚአብሔር ለውጬዋለሁኝ። ከዚህ በኋላ መራራ አይገኝበትም፣ ጣፈጠ። ከዚህ በኋላ ሴቶችን አያመክንም፣ መንታ ወለዱ። አያችሁ፣ እንደዚህ ነው። ስለዚህ እነሆ የኢሳይያስ አፍ ተለወጠ፣ መናገር ጀመረ። እግዚአብሔር ምን አለ? ፈውሶሃል። አዎ መልአኩ መጣና ቅዱስ ላይ እግዚአብሔር እንዲህ ብሎ አፍህ ተፈውሷል፣ ከዚህ በኋላ ተናገር፣ እንደ ትናንቱ እንዳትፈራ ደፍረህ ተናገር ተብሎ መጨረሻ ላይ ግን ደፍሮ በመናገር በመጋዝ ተሰንጥቆ አልፏል ማለት ነው። ድፍረት መጣ። እዚያ በመጋዝ ተሰንጥቆ ነው የሞተው። ስለዚህ ምን አለ? እነሆ እሳትን በላዳን የሚሸከም ነፋስን በሚዛን የሚመዝን ትናንትን ዛሬ የሚያድር ማንም የለም። ማድረግ የሚችል እግዚአብሔር ብቻ ነው። አሁን ቅዱስ ራእይ መጣና እነሆ ምን አለው? ጥበብን ማስተዋልን የምትሰጥ በእሳት ጽዋ፣ እዚህ ላይ ነው የወጣው። በእሳት ጽዋ እሳት ታጠጣለህ አለ። እንዴ እዚያ ጋር አጎርሳለሁ ነው ያለው። ማንም አፍክን ክፈት ላጎርስ ነው አለ። ማንም ኢሳይያስ። እዚህ ጋር ደግሞ እዝራን ምን አለ? አፍክን ክፈት ላጠጣ ነው። ምን እሳት በላይ ለአማጽያን ለለ ይክህዱ ስሙ እንደሚክዱ እሳት በላተኛ ነው። ቅዱስ አባ ሕርያቆስ በቅዳሴ ማርያም እሳት ለአማጽያን ይበላል ይለበልባል፣ ለሰዶምና ለገሞራ እሳት ለብልቧል በልቷል። እሳት ማህየዊ ነቅቷል ለለ ይገብሩ ፈቃዱ። የእግዚአብሔርን ፈቃድ ለሚያደርጉ እሳት ደግሞ አዳኝ ነው አለ። ስለዚህ እነሆ እመን አለውና ሲያወርሰው ሲል ኢሳይያስ ቁስሉ ወደቀለት። እንደገና እዝራን አፍክን ክፈት በወርቅ ጽዋ እሳት ይዤ መጥቻለሁና ታጠጣ ነው። መጠጥ ነው ደግሞ አለ። ትጠጣለህ? እሺ አለ። እነሆ ይህንን አምጥቶ ሲያሳይ እውቀት ብርሃን ሆነልኝ። ግን እዝራም ይህንን ተናገረ። ሕዝቅኤልም እንዲህ አለ፣ አፍክን ክፈት ይህን መጽሐፍ ብላ አለኝ። አፌን ከፈትኩ መጽሐፉን በላው፣ እርሱም እውቀትን መላኝ ይላል። ስለዚህ ከሰባቱ ሊቃነ መላእክት አንዱ ቅዱስ ዑራኤል ነው። ሐምሌ 20 እመቤታችን ቅድስት ድንግል ማርያም በ80 ቀኗ ወደ ቤተ መቅደስ ስትገባ የመራና የጠበቀ አስተራያ መልአክ ዘይኮነ ከመ ቀዲሙ ይላል። እንደው ምግብ በማውረድ ፋኑኤል በማብሰር ቅዱስ ገብርኤል በመጠበቅ ደረጃ ላይ ደግሞ እንሆ ነጎድጓድ የሚጠብቅ መብረቅን የሚጠብቅ መልአክ ከመጀመሪያ ጀምሮ እስከ ፍጻሜ ይጠብቃት የነበረ መልአክ 21 22 የሱ ከእመቤታችን ከቅድስት ድንግል ማርያም ጋር የተሰጠው በዓል ነው። ለዚህ ነው ቅዱስ ዑራኤል ባለበት በ20 በ21 በ22 አሁን ሐምሌ ላይ ትልቅ
ጉባኤዎችና ትልቅ አገልግሎቶች የምናየው ከዚህ የተነሳ ነው ማለት ነው። ስለዚህ የታላቁ መልአክ አነ ውእቱ እኔ በእግዚአብሔር ፊት የምቆም መልአክ ቅዱስ ዑራኤል ያለ እንደዚህ ነው። በሌላ መልኩ በቀራንዮ መድኃኔዓለም መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን ባፈሰሰ ጊዜ የወርቅ ጽዋ ይዞ የቀረበ ብቸኛ መልአክ ይዞ ቀረበ እና ያንን ደሙን እነሆ ለንጊኖስ የተባለ አንድ አይና መጣና በጦር ሲወጋው ከወኑ ውሃና ደም ፈሰሰ። ደሙ ለሕይወታችን፣ ውሃው ለጥምቀታችን ሆነልን። ማየገቡ ይባላል፣ ደመ መለኮት ይባላል። ደሙ ለሕይወታችን፣ ውሃው ደግሞ ማየገቡ ተብሎ ለልጅነታችን ወንዶች በ40 ቀን ሴቶች በ80 ቀን የምናገኝበት ማየገቡውን በጥምቀት ደመ መለኮቱን በቁርባን ተቀብለን ሜሮኑን ተቀብለን በክርስቶስ ክርስቲያን የምንባልበትን ይልቁንም ያንን በወርቅ ጽዋ ደሙን ተቀብሎ ደመ መለኮቱን ተቀብሎ በዓለም የረጨ ዛሬ አብያተ ክርስቲያናት ለቁጥር እስከሚያዳግት ድረስ ተተክለው የምናያቸው በማይመረመር ጥበቡ እግዚአብሔር አምላክ በቅዱስ ዑራኤል አማካኝነት እንዲረጭ አደረገው። ያ ደም ባረፈበት ሁሉ ገና እስከ ዓለም ፍጻሜ ድረስ እንደ ሰማይ ከዋክብት እንደ ምድር አሸዋ ቤተክርስቲያን ትበዛለች። ሰዎች እናቃጥላለን ቢሉ ዛፍ ሲቃጠል ዛፍ ሲቆረጥ እየለመለመ እንደሚሄድ ቤተክርስቲያን ከቀን ወደ ቀን እየበዛች እንዲሁም ክርስቲያኖች ከቀን ወደ ቀን ከቁጥር ወደ ቁጥር እየበዙ የሚሄዱት በዚህ ቃል ኪዳን ነው። በመብረቅ የተሾመ መልአክ መብረቅን የሚለጉም ነጎድጓድን የሚለጉም መልአክ ሄኖክን መንገድ ያሳየ በወርቅ የተለበጠ ቤት በዕንበበ ረድ የተሰራ ሕንፃ ያሳየ ለድንግል ማርያም ምሳሌዋ፣ አማናዊቷ ግን ድንግል ማርያምን ያሳየው ለሄኖክ ቅዱስ ዑራኤል ነው። ይልቁንም ከሰባቱ ሊቃነ መላእክት ጋር ሆኖ በዛ በተሰወረበትም ሲያነጋግረው የነበረ እርሱ ነው። ይልቁንም ለዕዝራ ደግሞ እነሆ ጽዋዕ ልቡና ያጠጣው እርሱ ነው። ይልቁንም እነሆ ኢሳይያስን ደግሞ ቁስሉን እንዲወድቅለት ተልኮ መጥቶ እነሆ ያንን ስራ የሰራለት እርሱ ነው። ይልቁንም በቀራንዮ ተገኝቶ እነሆ ስጋ መለኮት ደመ መለኮት ስጋው በተቆረሰ ጊዜ ደሙ በፈሰሰ ጊዜ ደሙን በወርቅ ጽዋ ተቀብሎ በዓለም የረጨ መልአክ ይሄ ነው። ቀዋምያን ለነፍሳት ምንቱ ሊቃናት ዑራኤል ወሩፋኤል ለሰው ልጆች የሚቆሙ አንድም የሚላኩ ዑራኤልና ሩፋኤል ይትፌነው ለሰይድ ማበሉን ከእግዚአብሔር ዘንድ ለልመና ለምሕረት ይላካሉ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።